አቶ መኩሪያ በላይነህ ይባላሉ። 6 ልጆችና የልጅ ልጆችን ያፈሩ የእድሜ ባለጸጋ ናቸው። አቶ መኩሪያ የአዲስ አበባ ከተማ ነዋሪ ሲሆኑ ልጆችንና የልጅ ልጆችንም ያፈሩት እዚሁ ነው። የከተሞች እድገትና መስፋፋትን ተከትሎም ከነበሩበት አካባቢ በልማት ተነስተው በቦሌ አራብሳ ኮንዶሚኒየም ከመንግስት በተሰጣቸው ቤት ከነቤተሰባቸው በመኖር ላይ ይገኛሉ። ጨለማ ውስጥ ነበር፣ እንጨት የለም፣ በጣም ችግር ላይ ውስጥ ነበር። እኛ ህብረተሰቡ በጣም በመብራት የተነሳ በጣም ችግር ነበረብን። እንጀራ ጋገርሻበኝ ወሰርተሻትበኝ ማብራት በመናበራ ጊዜ በድንገት ይቃጠልብናል። ጨለማ ነው። ኤሌክትሪክ ባልነበረ ጊዜ የነበረው ችግር እጅና እግራችን አጣጥፈን ነው ቁጭ ያለው። ከሰል ነበር የምንጠቀመው። በጣም ፈተና ጊዜ ነበር የመጣ ነው። ያው በከሰል ነው። ከሰሏ እስከምትደርስልሽ ድረስ ያው እንግዲህ ተርበሽም እንተብለሽም ትሰሪያለሽ። ከባዱ ነገር ደግሞ እንጀራ ነው። እንጀራ ከምንም በላይ ከባድ ነው። ከተረፈ ልጆቼ ከያለበት እየጋገሩ በባጃጅ እየጫኑ ያመጡልኛል። እኔም አንዳንዴ ማብራት ወዳለበት አካባቢ ሊጥ ይዤ ጋግሬ እመጣለሁ። ኮማንደር ተስፋዬ ወልደ ማርያምና አቶ መስፍን ደገፉ በዚሁ ቦሌ አራብሳ ኮንዶሚኒየም እጣ ደርሷቸው የገቡ ነዋሪዎች ናቸው። መብራት እንደሚታወቀው ሁሉ ነገር ነው ህንፃ ላይ እስከተኖረ ድረስ። ስለዚህ መብራት በጣም ከፍተኛ ችግር ነበር። ለ4 ቀን ተከታታይ ይጠፋል። በተለይ ማታ ጊዜ ከ11 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ኮንቲኒስሊ ይጠፋ ነበር፣ ፈረቃ በሚመስል መልኩ። ሌላም ጊዜ በቀን 4፣ 5፣ 6 ጊዜ ይጠፋል እና በጣም ተቸግረን ነበረ። እነሱም ቶሎ የኤሌክትሪክ ፓወሩም ኮርፖሬሽን ቶሎ መስመር መዘርጋት ተጀመረ። ከዛ በኋላ እንደምታዩት ቀስ ቀስ እያለ የልማት ሁኔታ መጣ። ከዛ በኋላ መብራት መቆራረጦች ኮምፕሊትሊ ቆሟል። አሁን በጥሩ ሁኔታ መብራት እያገኘን ያለ ነው። ኤሌክትሪክ ተመጣልን በኋላ እንኳንስ አይደለም ለቤታችን፣ ለበረንዳችን፣ ለኮሪደሩ፣ ለዚህ ለደረጃው ሁሉ እንደ ልባችን መብራት ፏ ብለን እንኖራለን። እነዚህ መሰረተ ልማቶች የግድ ለአንድ የኮንዶሚኒየም የጋራ መኖሪያ ቤት ለሚኖሩ ህብረተሰብ በጣም አስፈላጊ ነው። ምንም ጥያቄና መልስ የለውም። የኢትዮጵያ ኤሌክትሪክ ኃይል የማስተላለፊያ መስመሮችና የማከፋፈያ ጣቢያዎች ዘርፍ ስር 13 ሪጅኖች ሲኖሩ በእነዚህ 13 ሪጅኖች ስር 15000 ኪሎ ሜትር በላይ የማስተላለፊያ መስመሮች ይገኛሉ። እነዚህ በ13ቱም ሪጅኖች ውስጥ የሚተዳደሩት ሰብስቴሽኖች ወይም ማከፋፈያ ጣቢያዎች በአጠቃላይ 147 ማከፋፈያ ጣቢያዎች አሉ። የተወሰኑት በጣም ጥቂቶቹ በፋብሪካ በውጭ ባለሀብቶችም ሆነ በሀገር ውስጥ ባለሀብቶች ተገንብተው ኦፕሬሽንና የጥገና ስራቸውን እያከናወንን ያለን በጣም ጥቂት አሉ። ከነሱ ውጭ ወደ 140 አካባቢዎቹ ያው በራሳችን የኢትዮጵያ ኤሌክትሪክ ኃይል የራሱ ንብረት ሆነው የራሱን ኦፕሬሽንና ጥገና የምናከናውንባቸው ናቸው። ተቋሙ ካሉት 13 ሪጅኖች አንዱ የማዕከላዊ 2 ሪጅን ነው። በሪጅኑ ስር 21 የኃይል ማከፋፈያ ጣቢያዎችና ከ3000 በላይ ከፍተኛ የማስተላለፊያ መስመሮች የሚገኙ ሲሆን ከ132 እስከ 400 ኪሎ ቮልት የመሸከም አቅም ያላቸው ማከፋፈያ ጣቢያዎች ናቸው። 2013 ሚያዝያ ወር ላይ ነው አገልግሎት መስጠት የጀመረው። በማዕከላዊ ሪጅን ስር ከሚገኙ ማከፋፈያ ጣቢያዎች አንዱ ሲሆን የኮዬ ማከፋፈያ ጣቢያ በ230 ኪሎ ቮልት ደብል ላይን ይቀበላል። የቦሌ ለሚ ማከፋፈያ ጣቢያ በማዕከላዊ 2 ውስጥ ከሚገኙት ኃይል ማከፋፈያ ጣቢያዎች መካከል የከፍተኛ ኃይል ማከፋፈያ ጣቢያዎች የምንላቸው ያው ከ400 እና 230 ኃይል ቮልቴጅ ሌቭል ያላቸው ናቸው። ቦሌ ለሚ 2 የምንለው ወደ አራብሳ አካባቢ የሚገኘው ባለ 230 ከፍተኛ ኃይል ማከፋፈያ ጣቢያ ነው። ይህ ማከፋፈያ ጣቢያ 3 የኃይል ማከፋፈያ ትራንስፎርመሮች አሉት። የመጀመሪያው ያው 230 ወደ 33 ኬቪ የስቴፕ ዳውን የሚያደርግ ነው። ሁለቱ ትራንስፎርመሮች፣ አንደኛው ትራንስፎርመር ደግሞ የ230 ወደ 15000 ዝቅ አድርጎ ለደንበኞች አገልግሎት የሚሰጥ ነው።
የማከፋፈያ ጣቢያው መኖር በአካባቢው ለተገነቡ ኢንዱስትሪዎች፣ ፋብሪካዎችና መኖሪያ ቤቶች ኃይል በማቅረብ ከፍተኛ አገልግሎት በመስጠት ላይ ይገኛል። እኛ 230 ሺህ ተቀብለን እሱን ቀንሰን ወይም ስቴፕ ዳውን አድርገን 33 ሺህ አድርገን እዚሁ አካባቢ ላሉ ለምሳሌ ለቦሌ ለሚ ኢንዱስትሪ ፓርክ፣ ለአይሲቲ ፓርክ፣ ለገዳዴ ውሃ፣ ለእንጀራ ፋብሪካ እዚሁ ቦሌ አራብሳ ጨርቆስ አካባቢ ላለ እና ለተለያዩ ደንበኞቻችን የተለያዩ እንትኖች ናቸው፣ ለነሱ እንሰጣለን። አሁን በቅርቡ ደግሞ በእኛው ባለሙያዎች በሪጅኑ በተሰራ ማስፋፊያ 15000 230 ሺህ ተቀብሎ 15000 ቮልት አውጥተን ለአካባቢው ለቦሌ አራብሳ አካባቢ እየሰጠን ነው። የኃይል በቦሌ ለሚ ያለው ኃይል ማከፋፈያ ጣቢያ እንደሚታወቀው እዛ አካባቢ የኮንዶሚኒየም ቤቶች በጣም በከፍተኛ ሁኔታ የኮንስትራክሽናቸው ኦልሞስት ተጠናቆ የኤሌክትሪክ አገልግሎት ያላገኙ ኃይል በመጠባበቅ ላይ ያሉና በከፍተኛ ችግር ውስጥ የነበሩ ናቸው። ይህን መሰረት በማድረግ ከኢትዮጵያ ኤሌክትሪክ አገልግሎት ጋር በመሆን ተቋማችን እዛ ጣቢያ ውስጥ 230/15 ለዚሁ አገልግሎት የሚል የትራንስፎርመር ተቀምጦ ለህዝቡ አገልግሎት ሊጠቀም በሚችልበት ሁኔታ ተቀምጦ ስራ መጀመር አለበት የሚል አቅጣጫ ከተሰጠበት ጊዜ ጀምሮ ይህንን በሪጅናችን ይህን ትራንስፎርመር ከሌላ ቦታ በማምጣት የጥገናውን አስፈላጊውን የኦፕሬሽን ስራ ከሰራን በኋላ የኮሚሽኒንግ እና የቴስቲንግ ስራ ከሰራን በኋላ በአጭር ጊዜ ውስጥ ማስገባት ተችሏል። ይህ ትራንስፎርመር 230/15 ኬቪ ነው ያለው። ኃይል አቅም ወደ 50 ኤምቪኤ ነው። እስከ 40 ሜጋዋት ድረስ አገልግሎት መስጠት የሚችል ነው። እኛ ደንበኞች አሉን። ለነዛ ደንበኞች ለምሳሌ ዋናው ደንበኛችን የኢትዮጵያ ኤሌክትሪክ አገልግሎት ነው። ለኢትዮጵያ ኤሌክትሪክ አገልግሎት በ33 በ15 በ66ም በ45 እንሰጣለን። በዋነኛነት ግን ህብረተሰቡን በቅርበት ከምናገለግልበት የቮልቴጅ 33 እና 15 ኬቪ በአሁኑ ሰዓት አገልግሎት መስጠት ጀምረዋል። በኢትዮጵያ ኤሌክትሪክ አገልግሎት በኩል ምንም እንኳን 4 ወጪ መስመሮች ወይም ለ4 ደንበኞች የሚሆን አንዱ ወጪ መስመር እስከ 10 ሜጋዋት ድረስ የሚችል ነው። 4 ወጪ 10 እስከ 40 ሜጋዋት ድረስ የመሸከም አቅም ትራንስፎርመር ቢኖረውም ለዛ የተዘጋጀ ቢሆንም ከ30 በላይ የሆኑ ሜጋዋቶች መሸከም ጭነቶችን መሸከም የሚችል ሆኖ ያው ለህብረተሰቡ አገልግሎት ለመስጠት ሬዲ የሆነ ጣቢያ ነው። ከአንድ ማከፋፈያ ጣቢያ ወደ ተለያዩ አገልግሎት መስጫ ማዕከላት የሚዘረጉ መስመሮች ይኖራሉ። ከቦሌ ለሚ ሰብስቴሽን ለአንድ አገልግሎት መስጫ ማዕከል ብቻ አይሰጥም። ነገር ግን ለቦሌ ለሚ የሚቀርበው ማዕከል ሰሚት ለስላሳ ፋብሪካ ፊት ለፊት ያለው የቁጥር 8 አገልግሎት መስጫ ማዕከል አለ። እዛ ማዕከል ላይ ወደ 50 ሺህ የሚሆኑ ደንበኞች አሉን፣ አክቲቭ ደንበኞች። እነዚህ 50 ሺህ የምንላቸው ቆጣሪ ያላቸው ደንበኞች ብቻ ናቸው እንጂ በአባወራ ብዛት እንግዲህ በብዛት ብዙ ደንበኞችን የሚይዝ ማዕከል ነው ማለት ነው። ሰፊ የቆዳ ሽፋንም የያዘ ማዕከል ነው። የቁጥር 8 አገልግሎት መስጫ ማዕከል ቦሌ ለሚ አሁን ቅርብ ጊዜ ተጠናቆ አገልግሎት መስጠት የጀመረው 2 ፊደር ባለ 33000 እና ባለ 15000 መስመሮች አሉ። የ15000 ኬቪ መስመር 50 ኤምቪ ያክል ኃይል ያለው ማለት ነው። የ15000 ፓርቱ ማለት ነው። አሁን ላይ አዳዲስ መስመሮችን ዘርግተን እዛ አካባቢ የነበረውን የኃይል መቆራረጥ የሚፈታ መፍትሄ የሚሰጥ ስራ ተሰርቷል። ከሱም በተጨማሪ አሁን አዳዲስ 2 ደብል ላይን መስመሩ እየተዘረጋ ነው ያለው ማለት ነው። በተለይ ወደ ወረገኑ ሰብስቴሽን በተለያየ ምክንያት የተጎዱ ኬብሎች አሉ፣ የአንደርግራውንድ ኬብሎችን እሱም መስመር ሊተካ የሚችል አዲስ ወጪ መስመር በደብል ላይን እየተሰራ ነው ያለው ማለት ነው። በፊት የነበረው ሞባይል ሰብስቴሽን ከዛ ነበር አገልግሎት ሲያገኙ የነበረው ማለት ነው። በዛ አካባቢ ሰብስቴሽን መገንባቱ ትልቅ መፍትሄ ለአካባቢው ህብረተሰብ፣ ለእኛም ደንበኞች ማለት ነው ትልቅ መፍትሄ ነው የሆነው ማለት ነው።
እዚህ አካባቢ መኖሩ ሰብስቴሽኑ በጣም ብዙ ጥቅም አለው። ብዙ ጠቀሜታ ሰጥቷል። አንደኛ እዚሁ አካባቢ አዳዲስ ኮንዶሚኒየሞች የተሰሩ ስላሉ እነሱ በቅርብ ስላሉ እነሱ ተጠቃሚ ይሆናሉ። ሁለተኛ ቦሌ ኢንዱስትሪ ፓርክም እኛ ጋር በጣም በቅርብ ስለሆነ በቀላሉ ፓወር የማግኘት እንትኑ በጣም ጥሩ ነው እና ከርቀት እንትን አያደርግም። ያ ደግሞ ጠቀሜታው ለዳታ ሴንተሮችም እዚህ ቅርብ መሆናቸው ዲስትሪቢዩሽኑ ሲስተሙ በተለያየ ምክንያት ረጅም ሲሆን ዲስትሪቢዩሽን ሲስተሙ በተለያየ ምክንያት በፎልት በንፋስ ወይ የተለያየ ችግር እንትን ያደርጋል። ይሄ ግን ቅርብ ስለሆነ በጣም ለኛ በጣም አድቫንቴጅ አለ። ጥሩ ነው። ፓወር ኢንተራፕሽኑን ይቀንሰዋል በጣም እዚሁ አካባቢ መሆናቸው ደንበኞቻችን ጣቢያውም እዚህ በመሰራቱ ማለት ነው። እዚህ አካባቢ ያሉ ምንም የመብራት አገልግሎት አያገኙም ነበረ። በተለይ እነዚህ አዲስ ኮንዶሚኒየም የተሰሩት እዚህ አራብሳ አዲስ ኮንዶሚኒየሞች አያገኙም ነበረ። አሁን ግን ይሄ ማስፋፊያው ከተሰራ በኋላ እያገኙ ነው። 24 ሰዓት መብራት ያገኙ። ገና 3 መስመሮች የሚወጡ አሉ። እነሱ ደግሞ በዲስትሪቢዩሽን ሲስተም ነው የሚሰሩት፣ በአገልግሎት ማለት ነው። እነሱ ሲወጡ ደግሞ የበለጠ ማህበረሰቡን እናገለግላለን። በቦሌ ለሚ ማከፋፈያ ጣቢያ ሙሉ በሙሉ በጣቢያው ሰራተኞች አቅም የተከናወነው የማሻሻያ ስራ በእውቀት ሽግግርና በወጪ ቅነሳ ውጤታማ ሆኗል። በማከፋፈያ ጣቢያዎች ውስጥ ከሚከናወኑ የማስፋፋያ ወይ አፕግሬዲንግ ስራዎች ውስጥ ትልቁን ድርሻ የሚወስደው የፓወር ትራንስፎርመሮችን አቅም የማሳደግ የመለወጥ የማሻሻል ስራዎች ይከናወናሉ። ሁለቱ ትራንስፎርመር በቻይና ካምፓኒ ነው የተገነባው ቲቢኤ በሚባል ሁለቱ ትራንስፎርመሮች አቅማቸው 250,000 ኪሎ ቮልት አምፒር ነው። አሁን አዲስ የገባው በማስፋፋያ በእኛ ሪጅን የተሰራው 50,000 ኪሎ ቮልት አምፒር ነው። ጠቅላላ 300,000 ኪሎ ቮልት አምፒር አቅም አለን ማለት ነው። የማሻሻያ ስራዎች እንግዲህ አሁን ይሄ ቦሌ ለሚ ላይ የተሰራው ስራ ለውጭ ኮንትራክተር ወይም ደግሞ የራስ ኃይል በራስ አቅም እዚህ ተቋም ውስጥ በሚገኝ ኦንፎርስ ብለን የምንጠራው እዚሁ ዲፓርትመንት አለ። ብዙ ጊዜ እንደዚህ አይነት ስራዎች የሚሰሩት በእንደዚህ አይነት ሁኔታ ነበር። በሪጅን አቅም የተሰራ የመጀመሪያ ሙሉ ሰብስቴሽን ማለት ነው። ይሄ በማዕከላዊ 2 ባሉት በጥገና ሰራተኞች እና ተቋማችን በሚገኙ የተለያዩ ኤክስፐርቶች አግዘውን ሙሉ ለሙሉ በሪጅን አቅም የተሰራ ነው። ይሄ እኔ እስከማውቀው ድረስ በተቋሙ ሙሉ የተሰራ በሪጅን አቅም የመጀመሪያው ነው ማለት ይቻላል። ስለዚህ ይሄ ብዙ የውጭ ምንዛሬ የቀነሰ ነው። እንደገና ደግሞ በአጭር ጊዜ አገልግሎት መስጠት የጀመረ ጣቢያ ነውና ይሄ ማሻሻያና የማስፋፊያ ስራ በሪጅን አቅም መሰራቱ በጣም ትልቅ ቦታ የምንሰጠው ነው። ኢኮኖሚካሊም በጣም በአነሰ ዋጋ በእኛ ባለሙያዎች ማቴሪያሉንም ከየቦታው ተፈልጎ እዚሁ የተሰራ ነው። አዲስ ኦርደር የተደረገ ነገር የለም። በአሁኑ ሰዓት በቦሌ ለሚ ማከፋፈያ ጣቢያ በቂ የኃይል አቅርቦት በመኖሩ ማንኛውም ኃይል ፈላጊ አልሚ ቢመጣ አገልግሎቱን ማግኘት ይችላል። በእኛ አዲስ ጣቢያ እንደመሆኑ 2013 ነው ስራ የጀመረው። አቅም አለን። አሁን ኦልሞስት አሁን 60% ይሆናል የተጠቀምነው። ኦልሞስት ካፓሲታችን ወደ 30,000 ኪሎ ቮልት አምፒር ደርሷል። 30,000 ኪሎ ቮልት አምፒር ነው አሁን ይሄ የተጠቀምነው ያለው ነው። ኦልሞስት 60% ነው እና ወደፊት ለሚጠይቁን ደንበኞች አይደለም አሁን ላሉት ወደፊት ለሚጠይቁን ደንበኞች የመስጠት አቅም አለው እና አዲስ ጣቢያ እንደመሆኑ ኦልሞስት ስራ ከጀመረ 4 ዓመት ማለት ነው። 3 ዓመት ከምና ኦልሞስት 4 ዓመት። እንግዲህ ይሄ የመንግስት ኃይል ልማት ድርጅት ነው። ህዝብን ማገልገል አለበት። ህዝብን ሲያገለግል ቀጥታ ላይሆን ይችላል። ኃይል በማመንጨትና በማስተላለፍ ደረጃ የተሰጠው ተልዕኮ አለ። ያንን ስራ ውጤታማ በሆን መስራት ይጠበቅበታል። ከኤሌክትሪክ ተቀብሎ ደግሞ ወደ ደንበኞች የሚያደርስ ሌላ ተቋም አለ፣ የኢትዮጵያ ኤሌክትሪክ አገልግሎት። የኢትዮጵያ ኤሌክትሪክ አገልግሎት የሚያቀርባቸውን ጥያቄዎች የመመለስ ስራዎች ነው እየሰራ ያለው ይሄ ተቋም። እዛ አካባቢ ላይ ከፍተኛ የሆነ የኃይል ፍላጎት አለ። የተለያዩ የማሻሻል ስራዎች ተሰርተው አሁን ይነሱ የነበሩ ጥያቄዎችን መልስ መስጠት ተችሏል። በእኛ በኩል የተጣለብን ኃላፊነት በዚህ ደረጃ መስራት የምንችል ከሆነ በተለይ በሁሉም አካባቢዎች ካለን አቅም
አኳያ መስራት የምንችል ከሆነ ለሌሎች ተቋማት እድገት ሚናውን እየተወጣ ነው ማለት ይቻላል። ኢትዮጵያ ውስጥም አሁን እየተፈጠረ ያለ ትልቅ አቅም አለን። የዳታ ማይኒንግ ወይም ደግሞ የውጭ ሀገር ካምፓኒዎች ኢንቨስት የሚያደርጉት ኩባንያዎች አሉ። ለነዛም ኃይል ይቀርባል። ከኢንዱስትሪ ፓርክ እና እንደገና ደግሞ ዳታ ማይኒንጎች አሉ። የዳታ ማይኒንጎች ዳታ ሴንተሮች ዌስት ዳታ ሴንተር የሚባል አለ። እሱ 30 ሜጋዋት ይወስዳል። ኢኖ ዳታ ሴንተር 50 ሜጋዋት ይወስዳል። አሁን ሌላዎችም እየተሰሩ ነው በቅርብ እዚሁ አካባቢ። እንግዲህ ወደፊት እነሱ ደግሞ ሲጨመሩ እንትን ያደርጋል። አይሲቲ ፓርክ ወደ 50 ሜጋዋት ይወስዳል እና ሌሎቹም ያው በየእንትናቸው ይወስዳሉ። ያው ብዙ የሚወስዱት እነዚህ ናቸው። አይሲቲ ፓርክ እና ዳታ ማይኒንግ ብዙ ይወስዳሉ። በቦሌ ለሚ ማከፋፈያ ጣቢያ ያሉት ማሽኖች ዘመናዊ በመሆናቸው አሰራሮቹንና አገልግሎቱን ቀልጣፋ አድርጎታል። የስካዳ ሲስተም አለው። አሁን የድሮዎቹ ጣቢያዎች እንደዚህ አይነት አክሰስ የላቸውም። ሪሌዎቹ ዘመናዊዎች ናቸው ማለት የፕሮቴክሽን ኮንትሮሉ ኮንትሮል ሲስተሙ ከበፊቱ የተሻለ ነው እና በፎልት ወይም በተለያየ ምክንያት መስመር ሲወጣ ችግሩን በቀላሉ አይደንቲፋይ እናደርጋለን እና ብዙ ጠቀሜታ አለው ዘመናዊነቱ። ሙሉ በሙሉ ጂአይኤስ ነው። በፎልት መስመር ሲወጣ ቶሎ ለማገናኘት ማለት ፎልቱን እኛ በደንብ አንደኛ አኪዩሬት የሆነ ኢንፎርሜሽን ስለሚሰጠን ዘመናዊነቱ በዛም በመጠቀም ላይኑን ቶሎ ወደ ስራ ለማስገባት ምቹ ሁኔታ ይፈጥርልናል። ይሄ እዚህ ጋር መስመር ሲወጣ ፕሮቴክሽን ነው አችን ነው። እዚህ ጋር ኮንትሮል ፓናል እና ፕሮቴክሽን ነው የምንጠቀማቸው። ብሬከር ናቸው እንዳሉ እነዚህ ጋር ማለት ነው። ከውጭ መስመር እዛ ጋር ፎልት ሲመጣ እዚህ ጋር እናያለን። ከዚህ ጋር ነው ፕሮቴክሽኑ ሪላይ ያሳየናል። እዚህ ጋር ብሬከሩን በዚህ ምክንያት አሁን ለምሳሌ ላይን ስሪ ቢወጣ እዛ ጋር እዚህ ጋር የሆነ ብሬከሩ መልእክት ይሰጠናል ማለት ነው፣ ያሳየናል። በዛ ምክንያት ነው እዚህ ጋር ሬዲ ሆነን ወደዛ ሄደን ፎልቱን የምንመዘገበው ሄደን እዛ ሪጂኑ ፕሮግራም አለው ያዘጋጅና በዛ ፕሮግራም መሰረት ስኬጁል አውጥቶ የሙያ እንትን ይሰጣል፣ አፕዴት ያደርጋል። አዳዲስ እንትኖች ሲመጡ ያው አፕዴት ያደርጋል ለሰራተኞች ወስዶ ራሱ ፕሮግራም እንትን አድርጎ ሰራተኞችን እዚህም ያለው ስራ እንትን እንዳያደርግ በሺፍት ስኬጁል አውጥቶ ስልጠና ይሰጣል። ሪጂኑ ማለት ነው። በሪጂኑ እንትን እዚሁም ያለ ነው። እርስ በርሳችን ባለን አቅም የእውቀት ሽግግር እናደርጋለን። ያው ሲኒየር ካለ ለጁኒየሩ እንደዚህ እያደረግን እንትን እናደርጋለን። እንደዛ ነው። የከተሞች እድገትና ዘመናዊነት ያለ በቂ የኃይል አቅርቦትና ቀልጣፋ አገልግሎት የሚታሰብ አይደለም። በአዲስ አበባ ከተማ የተጀመረውን ከተማን የማደስና መልሶ የማልማት ስራ ተከትሎ ወደ ተለያዩ አካባቢዎች ለሚዘዋወሩ ነዋሪዎች የኃይል አቅርቦትን በፍጥነት በማቅረብ የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት በቅንጅት እየሰሩ ይገኛሉ። እንደ አንድ ተቋም ባሉት ማንኛውም የስራ እንቅስቃሴ ውስጥ በጋራ ነው የምንሰራው። እነሱም እኛም የኃይል መቆራረጥ እንዳይኖር ፍላጎታችን ነው። ምክንያቱም የኤሌክትሪክ ኃይል ተቋረጠ ማለት እነሱም ገቢ አያገኙም፣ እኛም ደግሞ የእኛም ገቢ ይቀንሳል፣ የደንበኞቻችንም ቅሬታ በዛ ይጨምራል ማለት ነው እና በጋራ ደግሞ መስራት ያለብንን ስራዎች እየለየን በጋራ እየሰራን ያለ ነው ማለት ነው። ሪሊ ከጊዜ ወደ ጊዜ በጣም የተሻሻለ ቅንጅቱ ደግሞ በጣም የተጠናከረ እና በጋራ እየሰራን ውጤቱም ደግሞ የተሻለ እየሆነ ያለበት ሁኔታ ነው ያለው ማለት ነው። በተደጋጋሚ በቀን የኃይል መቆራረጥ የነበረበት ኤሪያ ነው። በተለይ አራብሳ፣ የውሃ ታንከር፣ እዛ አካባቢ ያሉት የጋራ መኖሪያ ቤቶች በተደጋጋሚ የኃይል መቆራረጥ የነበረበት ሁኔታ ነው የነበረው። እንግዲህ በኢትዮጵያ ኤሌክትሪክ ኃይል በኩል የተዘረጋው ሰብስቴሽን ቅድም እንዳልኩት የ33,000 የ15,000 መስመር የያዘ ነው እና ለጊዜው በእኛ ሳይድ ለደንበኞች የሰጠ ነው የ15,000 መስመር ነው። እንግዲህ ይህንን ከዚህ በፊትም ደንበኞችም ብዙ ጥሩ ፊድባኮችን እያቀረቡ ነው ያሉት ማለት ነው። አሁን
ምንም አይነት የኃይል መቆራረጥ የለም ማለት ነው። በእቅድ ለስራ ለተጨማሪ መስመር ዝርጋታ በእቅድ ከሚቋረጥ መስመር ውጪ የኃይል መቆራረጡን በከፍተኛ ሁኔታ ቀንሷል ማለት ነው። ያ ማለት ደግሞ እንደ ተቋም ለኛም የደንበኞች በአገልግሎት አሰጣጣችን ላይ የሚያቀርቡት ቅሬታ ይቀንሳል፣ ደንበኞች ሳቲስፋክሽን ይጨምራል። ለተቋሙም ደግሞ ለተቋሙ ገቢ እንዲጨምር ትልቅ ፋይዳን ይሰጣል ማለት ነው። ከደንበኞቻችንን ፊድባክ እናገኛለን። ደንበኞቻችን ሙሉ በሙሉ አርክተናል የሚል ግምገማ የለኝም። እንግዲህ በገለልተኛ ተቋማትም የደንበኞች የእርካታ ደረጃ በየአመቱ እየገመገምን ያለ ነው ማለት ነው። በዛ ደረጃ ሲታይ ገና ከሰባ እንትን አልወጣንም ማለት ነው። ብዙ ስራዎች እንደምንሰራ የሚጠቁመን ነው ይሄ ጥናት ማለት ነው። ነገር ግን ተቋሙ በተለይ በቅርብ ጊዜ በለውጥ ሂደት ውስጥ እንዲሆን ተጠንቶ ወደ ተግባር ተሸጋግረናል ማለት ነው። ብዙ መለወጥ ያለበት አሰራር አለ። ከአሰራር ደረጃ ከአደረጃጀት ወረድ ያልቋል። ከሰው ኃይል ምደባ ተጠናቋል። ነገር ግን የደንበኞች አገልግሎትን ማሻሻል ገና ብዙ መስራት ያለብን ስራ ነው ያለው ማለት ነው። ከዚህ አንጻር ከነበርንበት አንጻር ሪሊ የደንበኞችን ፊድባክ እየተሻሻልን በለውጥ ሂደት ውስጥ እየገባን መሆኑን ያሳያል። ግን ብዙ ስራዎች ደግሞ እንደሚጠበቁብንም እኛም እናውቃለን ማለት ነው። የኤሌክትሪክ ኃይል ከሌለ እኮ የለንም። አይተነዋል እኮ ሳይኖር ገብተን እኮ አይተነዋል። እንደሌለን ቁጠሩ። ምን እንዴት ነው የሚኖረው? ኤሌክትሪክ እኮ ሁሉ ነገር በኤሌክትሪክ ነው የምንሰራው። የለም እኮ ድሮ እንደ አባቶቻችን እንደ እናቶቻችን እንጨት እኮ አንሰብርም። አሁን በእንጨት አይደለም የምንጋገረው። ሁሉን ነገር የቻለን ኤሌክትሪክ ነው። ሁሉን ነገር እስከ ልብስ ማጠቢያ ድረስ እኮ የቻለን ልብስ የምናጥብበት ሁሉ በኤሌክትሪክ ነው። እንኳን የምንበላበት እንኳን የምንታጠብበት ከሁሉ ነገር እንኳን ወጥ የምንሰራበት እንጀራ የምንሰራበት ሁሉ ነገር የምንሰራው በኤሌክትሪክ ነው። ለኤሌክትሪክ እኮ ዋጋ ያንሰዋል እና ቃላት ያንሰኛል ስለ ኤሌክትሪክ አገልግሎት። በጣም ደስ ይላል። በጣም ማብራት እንደፈለግን ጋግረና እንደፈለግን አብስለና ምንም ችግር የለም ማብራት ከመጣ። ኤሌክትሪክ ኃይል እንግዲህ ዋና ፓወር ያመነጫል። ፓወር ሲያመነጫ ሁሉ ነገር ውሃም የምትጠቀመው በኤሌክትሪክ ነው። ቤት ውስጥ የምታበስያቸው ነገሮች የምትጠቀሚያቸው ነገሮች ሁሉ በኤሌክትሪክ ነው እና ኤሌክትሪክ ትልቅ እንትን ነውና ሪሶርስ ነው። ዋናው ምንጫችን ሀብታችን ነው፣ ሪሶርስ ነው። ችግር ሲያልፍ ይረሳል። ችግር ሲያልፍ ማይረሳ ቢሆን ኖሮ ብዙ ሰው ቆመንም አንሄድም ነበር። ይረሳል፣ ሲያልፍ ይረሳል ችግር እና ሊጥ ሴቶች አቅጥነው ሊጡን ይደፉታል። ጠብቀው አንድ ቀን ምናምን ጠብቀው ሲያቅታቸው ሊጡን የሚደፉበት ጊዜ በጣም ብዙ ነው። ከስራ ሲገቡ መብራት ይጠፋል ማታ። እንግዲህ ለልጆቻቸው ራት ምናምን ለማዘጋጀት ጉድ በሚሉበት ሰዓት መብራቱ ይሄድ ነበር እና በጣም ሰፊ ችግር ነው የነበረው። እኔ አሁን ምንም ችግር የለም በዚህ ዘመን። አሁን እኛ እዚህ ህንፃ ላይ ነው የሚኖረው። ሁለመናችን ነው መብራት፣ ሁለመናችን ነው በቃ። ያለሱ ምንም መንቀሳቀስ አይቻልም። ከሰል ተገዝቶም የሚቻልም አይደለም። ስለዚህ ለእኛ እንደ ህይወት የምንቆጥረው ነው መብራት።